ሥራ ስትሰሩ እግዚአብሔርን ፈርታችሁ ስሩ። ቆሞስ አባ ገብረ ኪዳን ግርማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን ፍሩ። ሥራ ስትሰሩ እግዚአብሔርን ፈርታችሁ ስሩ። ስትናገሩ እግዚአብሔርን ፈርታችሁ ተናገሩ። ስታገቡ እግዚአብሔርን ፈርታችሁ አግቡ። ስትነግዱ እግዚአብሔርን ፈርታችሁ ነግዱ። መንገድ ስትሄዱ እግዚአብሔርን ፈርታችሁ ሂዱ። ስታስተዳድሩ እግዚአብሔርን ፈርታችሁ አስተዳድሩ። ኧረ እግዚአብሔርን ፊት ለፊት እዩት። እግዚአብሔርን የወታደር ያህል እንኳን መፈራት ቀረ። ማን ይፈራዋል? እግዚአብሔርን ማን ይፈራዋል? እግዚአብሔርን የትልቅ ሰው ያህል እንኳን አልፈራ ብለዋል። ስለማንፈረው ነው አስፈሪዎቻችን የበዙብን። ማን ይፈራዋል? እግዚአብሔርን። መነኩሴው አይፈራውም፣ ካህኑ አይፈራውም፣ ዲያቆኑ አይፈራውም፣ ሕዝቡ አይፈራው። እግዚአብሔር መፈራቱ ቀረ። ስለዚህም እግዚአብሔር ስለተደፈረ ደፋሪዎቻችን ሁሉ በዙ። ሁላችንም ቀላል ሆን። ምን ማለት ነው? ሰው እንደ ቁም ነገር አልተቆጠረም። ሰውም መግደል ቀለለ። ሰውም መሳደብ ከባድ ነበረ። አሁን ግን መግደልም ቀላል ሆኗል። መሳደብ እንኳን አይደለም። ለምንድነው እንደዚህ የሆነው? ከተፈጥሮ ሕግ ስለፈረስን ነው። እግዚአብሔርን መምሰላችንን ስላቆምን ነው። ሰው የእግዚአብሔር መልክ ነው። እንደ አውሬ እንደ ባዝራ እየጮህን አይደለም እንዴ? እንደ እንስሳ ያለ መጠን ጊዜ ሳንወስን እየበላን አይደለም? ዝምድና ቆጥሮ ማግባት ቀርቶ የለም? ሰው አንድና አንድ ከ3 ቤት ከ4 ቤት እየተጋባ አይደለም? ታዲያ ሰው ከአህያ የተሻለው በምንድን ነው? እስኪ ንገሩኝ። ሰው ከበቅሎ የሚሻለው በምንድን ነው? ስለዚህ የእግዚአብሔር ቤተሰቦች ሆይ እግዚአብሔርን ፍሩ። እግዚአብሔር መፍራት ይስጣችሁ። እኔ እውነቴን ነው። ሰው አትፍሩ፣ እግዚአብሔርን ፍሩ። እግዚአብሔርን በማንኛውም ቦታ ፍሩት። እግዚአብሔርን የሚፈራ ሰው የትም ቦታ ጻድቅ ነው፣ የትም ቦታ ታማኝ ነው። ከቤቱም ጻድቅ ነው፣ ከቤተ ክርስቲያንም ጻድቅ ነው። እግዚአብሔርን የሚፈራ ሰው አይዋሽም። እግዚአብሔርን የሚፈራ ሰው አይሸነግልም። ሲናገር እግዚአብሔር ይታየዋልና። እግዚአብሔርን የሚፈራ ሰው አይሰርቅም። እግዚአብሔርን የሚፈራ ሰው ብቻውን ቤቱን ዘግቶ እንኳን ይፈራል። ለምን? በእግዚአብሔር ፊት ነውና። ቆሞስ አባ ገብረ ኪዳን ግርማ። እስኪ ንገረኝ፣ ምንስ ታስባለህ? በነፍሱ መከራ የሚቀበለው የትኛው ነው? የተሳደበ ሰውስ የተሰደበ ሰው የተሳደበ ሰው እንደሆነ ግልጽ ነው። ምክንያቱም አስቀድሜ እንደነገርኩ አንድን ሰው ኃጢአተኛ የሚያሰኙት ከውስጥ ከሰውየው የሚመነጩ ክፋቶች እንጂ ከአፋ የሚመጡ አይደሉምና ከድርጊቱ ራሱ የታወቀ ነው። ስሜት መባሉም ለዚህ ነውና። ዳግመኛም በተሳዳቢው ላይ በሚፈጥሩት ነገር የታወቀ ነው። ተሳዳቢው ሲቆጣ አይነ ልቦናው ይታወራልና አይምሮ ይታወካልና የጤና መታወክ ሳይቀር ሌሎች ስፍር ቁጥር ጉዳትም ይደርስበታልና። ስለዚህ መከራ እየተቀበለ ያለው ተሳዳቢው ሳይሆን ተሳዳቢው መሆኑን መረዳት ይቻለናል። ምናልባት እርሱ ልጄ ሞኝ ብሎ ተሳድቧል ልትለኝ ትችላለህ። እኔ እምልሃለሁ መሳደብ ራስን መጉዳት እንደሆነ ነግሬሃለሁ። ስለዚህ ሰውየው ደካማ ሆኖ ስለተሳደበ አንተም እርሱን መልሰ ደካማ ሆነ የስድብ መልስ አትስጥ። እስኪ ልጠይቅህ፣ አንተም መልስልኝ። ይህ ሰው ልጅን በመሳደቡ መልካም ነገር አደረገን? መቼስ አዎ አትለኝም። እንግዲያውስ አንተም እርሱ የፈጸመው መልካም ያልሆነን ግብር አታድርግ። ልጅህ በተሰደበ ጊዜ ወይም በእንደዚህ አይነት ሌሎች ሁኔታዎች ውስጥ በልብ ሊፈጠር የሚችለውን ስሜት ተረዳለሁ። ሆኖም ግን እርሱን ተሳዳቢውን ባለመመለስ በራስ ላይ መከራን ከማምጣት ተከልከለ እልሃለሁ። ምናልባት እንደዚህ በማድረጌ እንዳሸነፈኝ ቆጥሮ ቢንቀኝስ? ይህ ሳይበቀውና ከልጅም አልፎ እኔንም ጭምር ቢሰድበኝስ ብለህ ትጠይቀኝ ይሆናል።
እኔም እንዲያደርገውን ሰው በተሳሳተ መንገድ እየሄደ እንደሆነ በትህትና ገስጸው። ራሱን ከመጉዳት በቀር እርሱን አንተም በፍጹም ሊጎዳህ እንደማይችል ምከረው ብዬ እመክርሃለሁ። በየዋሃት በልብ ውስጥ ያለውን የቁጣ ስሜት መፈረካከስ ይቻላልና፣ ስለዚህ በየዋሃት ወደ ተሳዳቢው ሂድና ገስጸው። ሰዎች እኛን ሲጎዱን ወደ እነርሱ የሚሄደው ግን እኛ እንደተጎዳን ለመናገር እንዳልሆነ በደንብ አስተውል። የምንሄደው ተጎጂዎች እነርሱ ራሳቸው ስለሆኑና ስለ እነርሱ መዳን ስንል ነው። ስለዚህ አንተም ወደ ተሳደበው ሰው ስትሄድ ልጅ በመሰደቡ ምክንያት ወይም አንተ ራስህ እንደተሰደብክ በመቁጠር አይሁን። ተሳዳቢው ሰው አንተን ንቆ አጥቅቶ ሊሆን ይችላል። ነገር ግን ልጅ ተሰደበ ወይም እኔ ተናኩ ተጠቃው ብለህ አትሄድ። መሄድ ያለብህ ተሳዳቢው ሰው ራሱን እየጎዳ እንደሆነ አስብና ስለ እርሱ መዳን ብለህ ነው። ስለዚህ እንደ ሰይፍ የሰላውን የቁጣ ሰይፍህን መልሰው፣ ወደ ሰገባውም ክተተው። ቅዱስ ዮሐንስ አፈወርቅ። ድክመቶችን ማወቅ ምንድነው የሚጠቅመኝ ካል አንድ ሰው ድክመቶቹን ካወቀ እግዚአብሔርን ያውቃል። ስደክም ያን ጊዜ ኃይለኛ ነኝና ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 10 እንዳለው ቅዱስ ጳውሎስ ኃጢአቴ ምን ያህል አስነዋሪ እንደሆነ ሳረጋግ የእግዚአብሔርን ጸጋ ሻለሁ። ቅዱስ ጴጥሮስ እንዲህ ብሏል፣ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ። ሉቃስ ወንጌል ምዕራፍ 5 ቁጥር 8። ቅዱስ ጴጥሮስ ምን አይነት ችግር ውስጥ እንዳለ ሰምቶታል። ጌታ ኢየሱስም እንዲህ አለው፣ አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ። ቅዱስ ጴጥሮስ ለታላቅ ተልእኮና አገልግሎት የበቃው መቼ ነበር? ይህ የሆነው ራሱን ባወቀ ቅጽበትና እኔ ኃጢአተኛ ነኝ ብሎ በተናገረ ጊዜ ነበር። የሰው ልጅ በእንዲህ አይነት ስሜት ውስጥ በሆነ ጊዜ እግዚአብሔር እንዲህ ይላል፣ አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ። ስለዚህ ራሳችንን ማወቅ ማለት እግዚአብሔርን ማወቅ ማለት ነው። ብፁዕ አቡነ ሽኖዳ ሳልሳዊ። ሳያቋርጥና በማስተዋል የሚጸልይ ሰው ምንም እንኳ በአፋ ሲታይ ከሰው ሁሉ ይልቅ እጅግ ድሃው ቢሆንም እጅግ ባለጸጋው እርሱ ነው። የማይጸልይ ሰው ግን ምንም ያህል በነገስታት ዙፋን ላይ ቢቀመጥም እንኳን እጅግ ምስኪኑና ድሃው እርሱ ነው። ቅዱስ ዮሐንስ አፈወርቅ። ከንቱ ውዳሴ በመንገድ ሁሉ የሚከተልህ የተሸሸገና ጭንብል ያጠለቀ ሌባ ነው። አሳዳጅ በመሆኑ በጣም ድህነት በሚሰማ አሳቻ ሰዓት ላይ ሳታውቀው ይዘርፋል፣ ይገድልህማል። ቅዱስ ጎርጎርዮስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።